እነሱ በነገራችን ላይ ሰርኬ በነገራችን ላይ ስለሚሰሩት ስራ ስለምንም አይመለከተንም። ግን በእነሱ ምክንያት እኮ እኛ አሁን እዚህ ጋር በእነሱ ምክንያት እውነቴን ነው በጣም የሚደነቁ የሚወደዱ ሊመሰገኑ ሊነግሱ የሚገባቸው ልጆች ናቸው። ለምን አትይኝም? በእነሱ ምክንያት ነው እኛ ገዝት ተቀምጠን በእነሱ ምክንያት ምርጥ ምርጥ እህት ምርጥ ምርጥ ጓደኛ ምርጥ ምርጥ ፋሚሊ ሀጣ ማለት ነው። ዝምድና ኑሮን እንኳ ዝምድና ተጠያየቀን የማናውቀው በእነሱ ምክንያት የተጠያየቅ ነው። እውነት ጨረቃዎች ሻመት ይኖሩ በቃ ብዙ ሰውን አስተዋውቆናል። ብዙ ጓደኝነትን አፍርተንበታል። ክፉ ደጉን አስተምረውናል። በእነሱ ምክንያት እነዚህ ልጆች በቃ ሊሞገሱ ሊመሰገኑ ሊከበሩ የሚገቡ ናቸው። ስራቸውን የራሳቸው ጉዳይ። እኛ ግን ብዙ ሰውን አስተዋውቆናል። ብዙ አላምደውናል። አረ የእውነት እስኪ አሁን የትኛዎቹ ዩቱበር ናቸው በእነሱ ምክንያት ብዙ ሰው ተዋውቀው ገዝት ገብተው? የና ብርሽ የግሬስ ፋሚሊ ሊኖር ይችላል እንጂ እንደ ጨረቃ ፋሚሊ የለም። የጨረቃ ፋሚሊ እኮ ልክ እንደ አንድ ሰው እንደወለዳቸው የሆነ እህትና እህቶች እኮ አሉ። የሚተሳሰቡ የሚፈላለጉ አሉ። እኔ እንደ እናት ከፈላሽ ማለት እናቶችን ትልልቅ ቦታ ያሉ እናቶችን አስተዋውቆኛል። በእነሱ ትክክል አስበሻዋል። በጣም የሚወዱኝ በጣም የሚሳሱኝ እናቶችን አግኝቻለሁ። በእነሱ በጣም የሚወዱኝ በጣም የሚሳሱኝ ለአንድ ቀን እንኳን ሰላም ሳንባባል ይኸው እነሱ በስደት ሆነው የሚወዱኝ እህቶች አሉኝ። በማን ተዋወቁ? በእነሱ ምክንያት። ሁሌም ለእኔ እነሱ ማለት ኤነርጂዎቼ ናቸው። በቃ በጣም ለሁላችንም የእውነት ነው የምልሽ። በጣም እኔ በጣም ነው የምወዳቸው። ለምን መሰለሽ? በእነሱ የተነሳ ቤተሰብ እናት አሉኝ፣ እህቶች አሉኝ። በቃ እህቴ የእናቴ ልጅ ኢቭን እስከ ማላ ድረስ ተማምነን አለሽ እንዴት ሆንሽ? ከፋሽ? እየኖርሽ ነው? ምን አለ? ጠዋት ማታ የሚጠይቁኝ አሉ። በማን ነው ያወቃቸው? በእነሱ። አንቺና እኔ ዛሬ እንድናውራ በማን ነው ያወቃቸው? እና ሰሰርኬ ምን ደረሽ እህቴ? ጠፋሽ ተጠፋፋሽ እኮ የምንባባለው ወይምና በብሩኬ ስለተዋወቅን ነው። እውነት እነሱ ምንም ቢያጠፉ ምንም ቢሰሩ ምንም ቢያጠፉ ከነጥፋታቸው ልንወዳቸው የሚገቡት እነሱና እነሱ ብቻ ናቸው። ምክንያቱም በእነሱ ምክንያት እኛ የሆኑ ጓደኛ የሚያስቡልን ስንጠፋ ጠፋቸው ሲከፋን ከፋቸው የምንባባል ሰውን አስተዋውቆናል። እነሱ ስላሉ ነው። አየሽ አይደለ? ስለዚህ እነዚህ ሰዎች ቢያጠፉም ከነጥፋታቸው ሰብስክራይብ እያደረግን ላይክ እያደረግን ቪዲዮዋቸውን ልናይላቸው እንገደዳለን። እኔው እዚህ ከመጣሁ ማለት ነው ስልክ ራሱ ማአት ሰው ባገኘሁት ስልኬን ታውቂያለሽ እንትን አበራላቸዋል። ሆት ቦታ አበራና የእነሱ ሰብስክራይብ ያስደርጋለሁ። ምክንያቱም በቃ እኔ እነሱ እድገት ነው። ምክንያቱም በእነሱ በጣም ብዙ ነገሮችን ደስታን አግኝቻለሁ። በጣም በከፋኝ ሰዓት ምን ባልኩ ባዘንኩ ሰዓት በቃ ብቻ አላውቅም ጥፋታቸው እንደማይታይ። እኔ በነገራችን ላይ ጥፋታቸው አይታየኝም። የሁለቱ ምንም ቢያጠፉ ስለምንወዳቸው እኮ ነው። እኔ አሁን ጥፋቱ ይስሩ አይስሩ እኔ እንጃ አላውቀውም። በቃ ስለምወዳቸው ብቻ መጡ ጮሁ ተጫዋጭሁ አያቸውና ሰርክ የግል እንገርሽማ እኮ ይሄ የራሳቸው የስራው የዩቲዩብ የስራው ህግና ደግሞ የስራው ባህሪ ነው። በግል ህይወታቸው ስመጭ ደግሞ ትህትና አክብሮት ይኖራቸዋል። የሚወደዱ ይሆናሉ። ስለዚህ እንዳጠቃላይ ማለት ነው እኛ በእነሱ ምክንያት ነው ተሰባስበን ስለነሱም ስለራሳችን ህይወትም ስለሌላ ህይወትም አውርተን እንዴ በእነሱ ምክንያት ተዋውቀን እኮ ከሌላ አማማ ስንባል እኮ ደንግጠን በውስጥ ጠይቀን ምን ጎደለብሽ ምንድን ነው የምፈልገው የምንባባል ሰዎች እኮ ነን። ሲቸግራቸው የምንረዳዳለን። መንገዱ ዋናዎቹ እነሱ ናቸው። እነሱ ባያመጡን እነሱ ባያሰባሰቡን አንቺና እኔ ዛሬ ቁጭ ብለን አናወራም፣ አንስቅም። የት ታውቂኛለሽ? እታውቅሻለሁ። ስለዚህ እነዚህ ልጆች በቃ ምንም ያጥፉ ምንም ይስሩ የሚወደዱ ልጆች ናቸው አሉ። ሌሎቹም የማይወደዱ አሉ። ምክንያቱም በእነሱ ምክንያት ብዙ ያልተዋወቁባቸው አሉ። እኛ ግን በእነሱ ምክንያት ብዙ ደረጃ የደረሱ ሰው አሉ። በጣም ወአለይኩም ሰላም ወራህመቱላሂ ሀያት ልዩ የሆነ እህቶች፣ ልዩ የሆኑ እናቶች፣ ልዩ የሆኑ ጓደኞች በቃ ብቻ እንደ ሰው የሚያስቡ ሀገርሽ ላይ በነገራችን ላይ ሁላችንም እንደ ሰው አይደለም እናስበው። እዚህ በነገራሽ ማለት አሁን ስትመጪ ማለት ነው እዛ እንደምንዋደድ አይደለም። እዚህ እንጠያየቃለን ምናምን አይደለ? ላይቭ ላይ ኢትዮጵያ ስትገቢ ደህና ዋልሽ የሚልሽ የለም። ሁሉም የራሱን ኑሮ ነው። ሰላም ነው ግብናል
አናሳዝን የኔ ቆንጆ። አሁን እኔ ምን ይናፍቀኛል መሰለሽ? በቃ እንደዚህ እናንተ ጋር ማውራት ነው የሚናፍቀኝ። ምክንያቱም ኢትዮጵያ የኔ እናት ሁሉም የራሱን ላይፍ ነው የሚኖረው። በዛ ላይ በጎሪጥ እየተያየሽ ነው የምትተላለፊ። እኔ የምልሽ እኮ ግን እኛ እውነት ሰርክዬ ግን እንደ እውነቱ እኮ ካወራን ማለት ነው እንደኛ እንደ ስደተኛ ስደት እንደኖረ ሩህሩህ ንጹህ ልብ የዋህ ገራገር ሰው እኮ የለም። ለሁሉ አዝነን ለሁሉ አልቅሰን ቲከፋቸው መሆናችሁ ነው የምንለው እኮ እኛ ነን። እውነት እኛማ የስደት እህቶችማ ከነ ክፋታችን እንኖር። እውነቴን ነው የምልሽ። ክፋት እኮ አይደለም እኛ ጋር ያለ ምን እንደው ታውቂያለሽ? ክፋት የለብንም እኮ እልህኞች ነን። በቃ ስራው አንደኛ ስራው ያበሳጭሻል፣ ሁለተኛ ደግሞ እዚህ ጋር የምታየው ነገር ያበሳጭሻል። እልህ ውስጥ እኔ አሁን ክፋትን አላውቀውም። በነገራችን ላይ ምን አለብኝ መሰለሽ? እልህ እንደኔ ጭሪሪ የለም። በቃ በጣም እልህኛ ነን። እልህ ያስይዝሻል፣ የስራው ሁኔታ እልህ ያስይዝሻል። ስደት ራሱ አንድ በሽታ ነው። ግን እውነት ለማውራት እኔ አሁን በሀገሬ እግዚአብሔር ይመስገን፣ ግን ማለት ነው ሰው ስታይ በጎሪጥ ነው። ደናደርሽ እኔ እንደ በፊቱ መስሎኝ ማለት ነው። ደናደራችሁ እላለሁ በፊት አሁን እንደመጣው አካባቢ አሁን የእነሱን ባህሪ ተላበስኩኝ። ደናደራችሁ ደህና ናችሁ ስሉኝ ደህና ነሽ ስሉኝ እግዚአብሔር ይመስገን ብያቸው አልፋለሁ። ጸጥ ስሉኝ ጸጥ ብያቸው አልፋለሁ። ሰው ሰላም አለሽ ነው እንጂ አያትዬ እንዴት ነሽ? አያት እንዴት ነሽ? ሰላም ምን ላይ ናችሁ? እኛ ዛሬ ሀይሚና ብሩኬን እያመሰገን ነው። በእነሱ ምክንያት ነው እኛ ተዋውቀን እዚህ እየደረስ ነው። ከነ ክፋታቸው የኖሩልን እያለ ነው። ጥፋታቸው አይደለም ምናቸው ጥፋታቸው አይታየኝም። እኔ የእነሱ ጥፋት የሁለቱ አብሶ እኔ ውስጥ የሆነ በልቻቸው ይሁን ምናቸው ጥፋታቸው ራሱ አይታየኝ። ምንም አላጠፋም ስልሽ አሁን እንትን ነው ጥፋታቸው ስንልሽ እኮ ሰርክዬ ምን አለ መሰለሽ በጣም የሚወዷቸው ሰው ስላሉ በእነሱ ምክንያት የታመሙ ሰው ስላለ ጥፋት እንኳን አሁን ያንን ነው ጥፋት የምንለው። እንደዚህ በእኛ እንወዳቸዋለን ይህን የማንፈልገውን ባይሰሩብን የሚሉ አሉ። ግን ከነሱም ያንን እንኳን ጥፋት እንኳን ሰርተው ልትርቃቸዋቸውም። ለምን በእነሱ ምክንያት ምርጥ ከእናት ልጅ የበለጡ እህታማቾችን ስላገናኙን። እነማ እነሱ ያንም እኮ የእነሱ ጥፋት አይደለም የራሳችን ጥፋት ነው። ገባሽ? ነገራችን ገንዘብ ነው ጅልነት የራሳችን ዋህነት እንጂ የራሳችን ጥፋት ነው። እኔ ምን አሁን ምን ያን ትዝ ይልሻል ዛህሩ እኔ የተዘቀዘኩት የተሰደብኩት እንዳሳ መውደድ ጥፋት ነው እንዴ? ጥፋት አይደለም። ስሚ ታስታውሳላችሁ አይደል? ምነው መውደድ ላይ ደረሻትኝ እና ሰሚ ታሪክ ሰርኬ ተዘቅዝቃ ነበር የሆነ ሰዓት ላይ የሆነ ቦታ መዘቅዘቅ ብቻ ነው እንደ ከርብቶ አስጨፍሩኝ እንጂ በዛ ላይ ደግሞ እየሰደቡኝ እየገቡ አንቺ ምን እየተባልኩ አንዴ ጥሩ እኮ ነው መናፈቅ። እናንተ እስቲ ምን አለበት 10,000 ያስገቡኝ እስቲ ስራ ሰራበት። ሰላሚና ነሲ እንዴት ናችሁ? እስቲ ፎሎ አድርጉኝ። ምንድን ነው እስቲ ሰላሚና ትዝ አለችኝ። በአላህ ሰላሚና አልዳነችም። በአላህ ያቺ ልጅ ደህና ናት። መቼ ለታ ፎቶ እንትለቃለች አይደለ? የኔ እናት ሆናት እያሳፋት ነው። እግዚአብሔር ጨርሶ ነው። ሰላም ኧረ በህግ አምላክ ምንድን ነው ሃይሚ ዛህራ ናት። ኧረ እኔ ጋር አይደለም። ኧረ አይደለም ነው ሃይሚና ሰላም። እናንተ እስቲ 10 ያስገቡኝ። ምን አለ እስቲ ፎሎ አድርጉኝ። ሰዎች ኢትዮጵያ ነው ያለው ስራ ተስራበት ስደተኛው እስቲ ምንድነው አይቆጥር። እኔ ደግሞ መልሳለሁ። ዳኒ ማሪ ለውልሽ ወዶች እኔ ግጥም አለኝ ያሉ ጋሽ አድናቂሽ ነኝ። አመሰግናለሁ። እኔ ወድ ሜሲ ገባ ያኔ ሰብስክራይብ አድርጌሻለሁ፣ ላይክ አድርግልሻለሁ። አይቆጥርም። ሁላችሁም እንትን አድርጉኝ እሺ። በዛ ላይ ደግሞ አሁን ከፍታለሁ። ማና ዩቲዩብ የከፈታል እንዴ ከዚህ ውስጥ እንዴ? እኔ አሁን ታያታለች። ዛህራን በቅርብ ነው ያወቀች። ምን እሺ ነው ዛህራ? ቆይ ለምንድን ነው እስከዛሬ በጣም ጎበዝ ናት።
ለምን እንዳላወቅኩሽ ታውቂያለሽ? አታስነቂም። ሲቀጥል አሁን እኛ የምንተዋወቀው አንቺ የምታውቂና አሁን እዚህ ቤት አይደለም ከወዳ ጀምረን ታውቂናለሽ። ግን አታስነቂም ምናምንና ባለፈው እኮ ነው እንትና ስትለቅሽ ምን ተፈጠረብሽ ብዬ ምን አልኩኝ። ከዛ እንደዚህ ነው ስትይ ወዳውኑ ሰብስክራይብ አደረኩሽ። ከዛ ላይክ ማድረግ ጀመርኩኝ። ወላሂ ሰብስክራይብ አደረኩሽ፣ ላይክ እያደረኩኝ አይልሻለሁ። እኔ በፊት ነው መከታተል ኢንቦክስ ላክልኝ አያት። ኢንቦክስ ግን እኮ ኖርማል ነው። በፊትም ባደርግልሽ አሁንም ባደርገው ያው ማየቱ ነው የሚቀንስብሽ እንጂ ሰብስክራይብ ያው አሁንም አድርጌሻለሁ። ላይክ እንደውም ላይክ እያደረኩሽ ኖርማል ነው፣ ችግር የለውም። ቶሎ ለቀቂበት። በጨርቆቹ የሚሰሩ ሰዎች አንዳንዱ ናቸው እንደሚያናድዱኝ የማላረጋቸው። አብዛኞቹ ያኔ ሰብስክራይብ አድርጌላቸዋለሁ። ሰብስክራይብ ብቻ ሳይሆን ሲታይላት ነው ጥቅሙ። ደግሞ መታየት አለበት። ከፍተሽ ሰብስክራይብ ካረግሽ እኮ ታያለሽ። እኔ ሁሌ አሁን የሀያት ቪዲዮ አያልፈኝም። ሀያት ታደኛ የምንቀደደውን ኤዲት እያለሽ ወስደሽ ልጥፊልን። እኛ ፌመስ አንቺም ትፈምሽ እኛ የምንፈምስ 4 ነጥብ። ሌሎቹ ያፈመሱሽ ይበቃሻል። እኔ ቆንጆ እንደዚህ አይነት ነገር ሼር አታርግም። እኔ ብዙ ማታረግ የሌላ ሰው ሰብስክራይብ ታደርጊያለሽ፣ የኔን አታደርጊም ማለት ሰላም እኮ ማርያም ያለሽ ማማ ያለ ሀቢብ ሃይሚ ያላት እንዴ? ሃይሚ ያለሽ ማለት ነው። እኔ አብዛኛዎቹን አድርጊያቸዋለሁ። ካላችሁ እንትን በኢንቦክስ ላኩልኝና ሁላችሁም ሰብስክራይብ አደርጋችኋለሁ። እኔ አላቅም። እናመሰግናለን። አሁን ያንቺን አላቅም ሀያትዬ። አሁን ነው ስታወሪ ጭራሽ የሰማሁት እና እኔ ስለማላወራ ማለት አላወራም ማሬ። በሀሳብ አለኝ ፍቅሬ፣ እንደ ሀሳብ ሰብስክራይብ አድርጊኝ። ጭንቅላቴ ተጫና ፍቅሬ። ስትመጪ የኔ ፍቅር ስትመጪ እኔ እና አንቺ አብረን እንከፍታለን።